እዚህ ሰፈር አዲስ ገባ የተባለው ቀይ ነው እንዴ? የቷ እቺ ልጅ? ኧረ እኔ እንጃ ያለ ዛሬም አላየኋት። ላውራት እንዴ? አንተ ያማል እንዴ? ኧረ ፈታ አንተ ልጅ ቆሻሻ ውሻ። እዚህ ሰፈር አዲስ ገባ የተባለው ቀይ ነው እንዴ? የቷ እቺ ልጅ? ኧረ እኔ እንጃ ያለ ዛሬም አላየኋት። ላውራት እንዴ? አንተ ያማል እንዴ? ኧረ ፈታ አንተ ልጅ። ምን ችግር አለው? ምን አለበት ጓደኛ ብናረጋት? እንደውም መጣ። አንተ አቤት ሄለኛ አይደለም ያስገድለናል አንድ ቀን። እናት ሃይ። ሰላም መታወቅ ይቻላል? እሺ። አቤል እባላለሁ። ሀሴት። ደስ የሚል ስም አለሽ። አመሰግናለሁ። በነገራችን ላይ ስለተዋወቅን ደስ ብሎኛል። እኔም ደስ ብሎኛል። ለሰፈሩ አዲስ ነሽ መሰለኝ አይደል? አዎ። አቤል ከማን ጋር ነው የሚያወራው? እኔ እንጃ፣ ከአዲስ ልጅ ጋር መሰለኝ። ስለምንድን ነው የሚያወሩት? ስለ ስነ ተዋልዶ። ብቻሽ ነሽ አይደል? ዝም ብዬ ነው የተቀመጥኩት። ልሸኝሽ? አስፈላጊ አይደለም። አመሰግናለሁ። ተመስገን። ተመስገን። እሺ አንተ ጉደኛ ጭራሽ ገተራ ሄደች አይደል? በጣም ምን ይመስላል? በእናትህ ና ወደዛ እንሂድ። ና እንሂድ። ቆሻሻ ውሻ። እኔ ግን በጣም ግርም የሚለኝ ማለት ነው ይሄ በፊት ሂሳብ አስተማሪያችን ኤክስ እሱን ፈልጉ ያላገኛትን ኤክስ ኬት እንዳመጣለት ነው ፈልጉ የሚለው። የሚገርማችሁ እስካሁን ድረስ አልተገኘችም ራሱ ይባላል። እኔ ግን በቃ አንዱ ማጅራቷን መጥቶ ሰው የማያገኝበት ቦታ ጥሏት ይሆናል እንጂ ያለ ምክንያትማ ደብዘው አልጠፋም። ደብሊው መላምት እንደውም ይቺ ለጭጮ ብራዘር ሰሞኑን ኤክስን እየፈለገ የተንከራተተ ነው እነግረዋልና ይገላገላል። አራጀማው ኤክስ እቺ ልጅ ግን ፈልገው እንዴ የምትመላለስ? አሁን ደግሞ እንዴት አባቷን ያማረባት በእናት አራቤል በእናት አታዝብከኝ። ቅድም የለበሰችው ልብስ አይደል? ምን ተቀየረ? ጫማ ራሱ እኮ አልቀየረኝ። የፈለገ ነገር ቢሆንስ እንዴት አንድ ሰው ተመሳሳይ ልብስ በአንድ ቀን ለብሶ እንደዚህ ያምርበታል? አንተ ልጅ ግን የምርህ ነው? ቆይ እንደውም ሂጂ ላውራት። አሬ እኔ የምልሽ ግን ማይኮ ይሄ ልጅ ግን ጤነኛ ነው? ምን አባቅላል ይራስ እንዳይቋ አንቺ ራስ ሰሞኑን በጣም ያንፈልጋልሽ ነው። ኧረ ጠብቂኝ። ምንድነው የጠፋብሽ ቃል እንደዚህ ሰፈር? ተመልሼ ጓደኛዬ ጋር እየወጣሁ ነው። ይሁንልሽ። እና እንዴት ነው ሰፈሩን ለመድሽው? አይ ቆንጆ ነው፣ ምንም አይልም። እኔ የምለው ጓደኛሽ እዚህ ሰፈር አይደለችም እንዴ? አዎ። እንዴ አቤል፣ አሁንም ምን አባቷ ነው የምትለው? ከዚህ ልጅ ጋር ግን ምንም ሁኔታው አላማረኝም። የምጓጓለት የፍቅር መንገድ መቀስ እንድትሆንብኝ አልፈልግም እኮ። እና ሰፈር ላይ ብቻሽን ከምትሆኚ ለምን እኔ ጓደኛሽ አልሆንም? ምን አለበት? እሺ በቃ በጣም ጎበስ። በቃ እዚህ ሰፈር ስፔሻል እርጥብ አለ። ስትመለሱን የጋበዝኩሽ ሾክ እናደርጋለን። እሺ አንቺ ውሻ፣ ቆሻሻ ውሻ። እኔ ምን አስመሰይና? ይቅርታ ሰው ተሳስታችኋል መሰለኝ። ዝጊ። ይኸውልሽ ትሰሚኛለሽ? አቤል በጣም የምወደው ፍቅረኛዬ፣ ከሱ ጋር እንዳላይሽ። እንዴ አልገባኝም። እንግዲህ የነገርኩሽን ስሚ። አይ የምትይ ከሆነ ግን እማረቅሽን አውቃለሁ። ጓደኛዬ። እንዴ ጓደኛዬ፣ እባክህ ልቀቀኝ። ምን ነው የተፈጠረ ነገር አለ እንዴ? የለም፣ ግን እኔ እናንተ ጓደኞች መሆን አንችልም። ለምን ሲባል? ስለማልፈልግ። ምን ሆነሻል? ቅድም ጓደኛሞች ሆነን አልነበር እንዴ? በዚህ ቅጽበት ምን ተፈጠረ? አቤል ድጋሚ እንዳትከተለኝ። ሀሴት አልጨረስንም። ሀሴት ምን ሆና ነው? የሳቡ ለምንድን ነው ግን እንደምወድሽ ማታምኝ? መስበር የማይሰለቸው ቢበዛም ልብ እኮ መሰበር ይሰለቸዋል። ግን እኮ በፍቅር የተጎዳ ሰው በፍቅር ነው ሊድን የሚችለው። ፈሪ ሆንኩኛ። ማመን ፈራው፣ መውደድ ፈራው። አትፍረድብኝ። ደጋግሞ መሰበሬ ነው ፈሪ ያረገኝ። ህመሜን ኩስቼ ያለው ሲሸርቡብሽ ያለው ንጹህ ልብሽን ስትሰጪ ታዲያ እምነትሽን እንዳታጪው
ገራገር ልብሽ ንጹህ ነው ክፉም አይንካሽላለሁ ላይ ከፋሽ ቃል እገባለሁ እኔ እሻልሻለሁ እኔ እሻልሻለሁ እኔ እሻልሻለሁ እኔ እሻልሻለሁ ገባኛሁ ታውቃለህ ቦች አንድ ቀንም ቢሆን ለሰው ማሰቤና መጨነቄ እንደበድ ያስቆጥረኛል ብዬ አስቤ አላውቅም ነበር። አልገባኝም። ታውቃለህ አንዳንዴ ማለት ነው በቅንነት የምታደርጋቸው ነገሮች እንደሞኝ ያስቆጥረዋል። በጎ ተግባርህ ለግል ጥቅም አስመስሎብህ ለበጎነት ቦታ ሰጥተህ አይደል? አይገርምም? ምን እንዳጠፋ እንኳን ሳላውቅ። እንግዲህ ሰው እንዳሰኘው ነው የምርጫቸውን ይኖሩ ተዋቸው። ታዲያ ፍራቴ ምን ሆነና? ምኑ ምርጫቸው እንዳያጠፋቸው። ለበጎነት ዋጋ ላልሰጡ ሰዎች ለምን በጭንቀት ራስን ታደማለህ? እና ዝም ልበል? አውርተህ ካልፈየርክ ዝምታ የተሻለ መፍትሄ መሰለኝ። ብቻ ተጸጸተው እንደሚመለሱ በጣም እርግጠኛ ነኝ። ሁሉ ለሚቻለው አምላክ ሁሉን ተውለት። እውነትና ብልሃት ከሱ ነው። አረ ልቦና ይስጣቸው። አሜን። ስማኝማ የኔ አባት። ወይ የኔ ያለ ለመጨረሻ ጊዜ ቢሆንስ የምታየኝ? ምን ማለት ነው? ምን ነበር የመጨረሻ ቃልህ ለኔ? ከአንቺ ወዲያ ህይወት እንዳለ መገመት አልችልም። ግድ ከሆነስ? እኔ እንግዲህ የማየው እንደዚህ ነው። ሌላ ነገር መገመት አልችልም። የሆነ ነገር ማለት አለብህ፣ ግዴታ ነው። እንግዲህ መገመት የምችለው አንድ ነገር ቢኖር አንቺ እኔ ቁራጭ እንደሆንሽ ብቻ ነው። እንዴት ታውቂያለሽ? አንድም ቀን ህይወትን ያላንቺ ማሰብ አልችልም። ሁሉ ጊዜ በህይወቴ ለኔ ደስታን ስጭኛለሽ። ለመጨረሻ ጊዜ ነው የማይሽ ብዬ መገመት አልችልም። አፈቅርሃለሁ። መቼም ላጣሽ አልፈልግም። እኔም ደህና ነህ? ተበዳይም ስለበዳዩ ደህንነት ይጨነቃል እንዴ? አንዳንዴ ምን እንደማስብ ታውቃለህ? እኔ ስለማጥፋት አይደለም። እና ስለምን ልታስቢ ትችያለሽ? ምን አለበት የበደልኩህ እኔ ሆንኩ እላለሁ። ህመምሽ እንዲሰማኝ ነው? አይ በፍጹም እንደዛ አይደለም። እና ታዲያ ምን ነው በበደልኩት የሚያስብልሽ ምን አለ? በይቅርታ ሰበብ እየደወልኩኝ ድምጽ መስማት ፈልጋለሁ። የምርሽን ነው? የምቀልድበት ምክንያት የለም። ታሳዝናለህ። በድለኝ እንኳን እኔን ስለመናፈቅ አታስብም አይደል? አንዳንዴ እኮ በደልም ሲለመድ እንደ ጽድቅ ቀለል ይልብናል አይደል? ምናልባት የወጋ ቢረሳ የተወጋ የረሳ ይሆናል። ለዛ ነው ልረሳት ያልቻልኩት። ለማንኛውም ደህና ሁን። ደህና ሁን።